ፕላንህ ወደ ኳታር ነው። ንግስቷም ትቀበልሃለች። ሺት ያለበሰች ንግስት ያቀጀበችህ እዛ ትቀበልሃለች። እኔ ባልሄድልህ እሷ አለችልህ። ሲጀመር ግን ፕሮሰስ እዛም ቢሆን አልቋል። እሺ እየጠበቅንህ ነው። ሂድ ኳታር፣ ሂድ ኩዌት። ፕላኖችን ጆከር አንተ ያልከው እኔ ቤትሽ ውስጥ ነኝ፣ እመኝታ ቤትሽ አልጋሽ ላይ ነኝ፣ እንዲህ ነኝ ነው። እኔ ጭንቅላትህ ውስጥ ነኝ ያለሁት፣ እዚች ምላስህ ላይ ነኝ ያለሁት። እኔ ሙኒት ማንም አይመክረኝም፣ ማንም አይመራኝም፣ ማንም አያዘኝም። انا اللي بسلم. لا والله والله ما تنزلين. انا اللي بسلم على راسك. الله يبارك وجهك ووجه ابو محمد زايد. الله يبيض وجهك ويجمل حواجبك ويكتب اجرك ويرحم ذنبك ويجعل من قبال الجنه ويوسع في قبرك. الله وجهك بي الله وجهك يعطيك الف العافيه بي الله وجهك. والله اني ادور الدراهم بي الله وجهك ابو محمد بي الله وجهك. ولا ابغى امسح بيت البشوت ها واللي ملون بطونهم في الاستراحات كان اخذتهم معي. ሰላም እግዚአብሔር ይብዛላችሁ ውድና ተከበራችሁ የእናንተ ተቤ ተከታታዮች እንዴት ናችሁ? ለም ባላችሁበት የእግዚአብሔር ሰላሙ ፍቅሩ በዝዝት በሌላ አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነባቶቹ እንኳን በሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ በጣም እጅግ ገረገን መሰገነው። እንግዲህ እንዳያችሁትም ዛሬ በሙኒትና በጆከር እና አንድ መጀመሪያ ላይ እንዳያችሁትም አንድ አረብ ሀገር የኖረ ሰው ልጃቸው የተገደለባቸው ትልቅ አረብ በይቅርታ መምጣታቸው ትልቅ መነጋገሪያ እየሆነ ነው። ወደ ሀገራችን ስንመለስ ደግሞ እንግዲህ በአበሻ በዱባይ ሀገር ያሉት ወገኖቻችን እንግዲህ እያፈሉ ነው ማለት ነው። በተለይ ሴቶች ሆናችሁ ትዳር ላይ ሆናችሁ እኔ እንጃ አላችሁ ምን አይነት ሰው እንደሆናችሁ አላውቅም። እኔ ባሎቻችሁ አታክብሩም ይሆን ምን እንደሆነ ባክግራውንዳችሁ ምን እንደሆነ አላውቅም። ከዚህ በፊትም አንድ እንደዚህ ለባልሽ ሽቶ ተነስነሺ እንደዚህ አድርጊ ብላችሁ እየተናገራችሁ ነበረ ማለት ነው። በመቀጠልም ደግሞ ከ25 አመት በኋላ በዚህ ሁለት ቀን ደግሞ ከ25 አመት በኋላ ለባሌ እንደዚህ ያደረግኩ እንደዚህ ነገር ሰጠው እያላችሁ ሰውን የምታሰነካክሉ የሰው ፈተና የምትሆኑ ትልቅ መመሪያ ትልቅ ትምህርት የሚሆን ነገር እያለ በማይሆን ነገር እሱም ይሄ እኮ እኛ ሀገር ብዙ መረጃ የለም። ይሄን ነገር ሲሰሩ ፕላስቲክ ሰርጀሪ እሰራለሁ ብለው ስንቶቻቸው ናቸው በቱርክ በተለያየ ሀገር ኩላሊታቸውን ተሽጠው ባዶ ጎል የገቡ ማለት ነው። እና ምን አይነት አስተሳሰብ ምን አይነት ሀሳባችሁ ምን አይነት ላይ እንደሆነ እኔ ራሱ ግራ ግብት ይለኛል። ሰው እንዴት እንደዚህ አይነት ነገር ያስባል? በፈጣሪ ሰው እንደዚህ አይነት ነገር እንዲያስባል? አልፎን ተርፎ ደግሞ አሁን ጆከርን እንግዲህ ከዚህ በፊት በብሔር ከተለያየ ነገር ተቀናንበው እንትን ብለው ነበር። አሁን ደግሞ ወደ ሌላ ሀገር እንግዲህ ዲፖርት ተደርጓል እየተባለ ነው። እንግዲህ እሱ በራሱ ፍላጎት ይሁድ እነሱ ያውጡት እኔ የማውቀው ነገር የለም። ግን ወደ ሌላ ሀገር ሄዶ ከዱባይ መባረሩ ነው እየተናገረ ያለው። እንግዲህ እግዚአብሔር አምላክ ብቻ ይድረስለት። ምን እንደሆነ ምን ላይ እንደሆናችሁ ምን አይነት አስተሳሰብ እንዳላችሁ በጣም የምትገርሙ ናቸው ማለት ነው። ሰው በአንድ ሀገር ላይ እሱም በሰው ሀገር ላይ ሆናችሁ ስምምነት ማትፈጥሩ ከሆነ አንድነት ማትፈጥሩ ከሆነ እናንተ ሰው ናችሁ ሳውሬ ናችሁ። ስንት የሚሰራ ነገር ስንት የሚወራ ነገር እያለ አሁን የእናንተ አጀንዳ መሆን ነበረበት። የእናንተ ፕላስቲክ ሰርጀሪ መሰራታችሁ የእናንተ አጀንዳ መሆን ነበረበት። ስንት አጀንዳ የሚደር ነገር እያለ በሊቢያ ስንት እየተገረፈ እያለ በተለያየ ሀገር ስንት ወገኖቻችን እየሞቱ እያለቁ እያለ የእናንተ አጀንዳ መሆን ነበረበት። በጭራሽ መሆን አልነበረበትም። ግን አይምሮአችን ሾርት ሜሞሪ ስለሆነ ዛሬ እናለቅሳለን፣ ነገ ደግሞ ይሆለን በራሳችን አጀንዳ ነው የምንፈጥረው። ቁም ነገር የለንም እና በጣም ነው የምናሳዝነው ማለት ነው። በጣም እናሳዝናለን። እግዚአብሔር አምላክ ብቻ ማስተዋሉን ያድለን። እንግዲህ ለምን እንደሆነ ባላቅም በጣም ነው መተናደዱት ማለት ነው። እኔ በጣም ነው የተናደድኩት። እኔ ቪዲዮ ለመስራት በእነሱ ላይ ቪዲዮ ለመስራት ሀሳብ አልነበረኝም። ግን አንዳንድ ጊዜ የሚታየው ነገር የሚሰማው ነገር በጣም ስለምትገርሙ እስኪ ለእናንተም ለተመልካቾቼም ሼር ላድርግላችሁ በሚል ሀሳብ ነው ቪዲዮ ይዤላችሁ የመጣሁት። እንግዲህ አይታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶኝ ቪዲዮውን እስከ መጨረሻ አይታችሁ ደግሞ ሀሳብ አስተያየት ስጡበት እላችኋለሁ። ወደ ቪዲዮ سود الله وجهه. اما بالنسبه للاثنين الثانيين ها فبيني وبينهم حكم الشرع
وبيني وبينهم سلمان بن عبد العزيز إن كانت سلمان باقي يطبق الشرع في السعودية، ها؟ وباقي يعطونا الحق مثل ما احنا نعرف انهم يعطونا الحق، فحقي جاي من عندهم. اما ياسر والله اللي عتقه لك في هذا اليوم. الله يبيض انا اللي بسلم، لا والله ما تنزلين، انا اللي بسلم على راسك. الله يبيض وجهك، الله يبيض وجهك، الله يبيض وجهك ووجه ابو محمد زايد. الله يبيض وجهك ويجمل حواجبك ويكتب اجرك ويرحم ذنبك ويجعل من قبال الجنه ويوسع في قبرك. الله وجهك بيا الله وجهك يعطيك الف العافيه بيا الله وجهك. والله انا ادور الدراهم بيا الله وجهك ابو محمد بيا الله وجهك. ولا ابغى امسح بيت البشوت، ها؟ واللي ملون بطونهم في الاستراحات كان اخذتهم معي، لكن سود الله وجيههم. الله يبيض وجهك ابو بدر، قول يا الله يبيض وجهك. وجهك الله وجهك ابو محمد. وجهك الله يعتك منا، ويعتقنا ويعتق بدر ووالدينا ووالدينا. ما قول يا ان الله ينصرنا نسعد المكتب. اللهم إن على كل شيء قدير وضامك الله ينصر. والله ما في رجال له تأثير علي في ذا الحياة، والله ما شاربها علي رجال. صحيت من النوم وقومت هذا الرجال من النوم، قلت له قم ما يدري ويني بروح. واتصلت على زوج بنتي قلت تعرف البيت؟ قال لا. قلت اشوف ان رجال يعرف البيت. በቀል ቀላል ነው። የቆሰለ ልብን በደም መመለስም ህጋዊ መብት ሊሆን ይችላል። ነገር ግን በዚህ በጭካኔ በናወዘች ዓለም ውስጥ ከበቀል ይልቅ ምህረትን፣ ከጥላቻ ይልቅ ፍቅርን፣ በሞት ፍርድ ሊሰየፍ ከቀረበ አንገት ላይ ደግሞ የሞት ገመድን አንስተው ህይወት የሚዘሩ ጥቂት ታላላቅ ነፍሶች አሉ። ዛሬ የምነግራችሁ ታሪክ እጅግ በጣም ልብ የሚሰብር አይናችሁን በእንባ የሚያጥብ ቢሆንም ዳግመኛ ግን በሰው ልጅነት ክብር እንድታምኑ ያደርጋቸዋል። እኚህ ከጀርባ በምስሉ የምትመለከቷቸው በሐዘን የጎበጡ በእጃቸው በትር የጨበጡ አዛውንት ዛሬ በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ የሰው ልጆችን እንባ ያረገፉ የሰው ልጅነትን የላቀ ከፍታ በተግባር ያሳዩ ታላቅ አባት ናቸው። ስማቸው ሼኽ ያህያ ብን ቃኒስ አልቢሸሪ አልጋህጣኒ ይባላል። እሳቸው በቀል ቀላል በሆነበት ደም በደም በሚታጠብበት ዓለም ውስጥ በጥላቻ ምትክ ፍቅርን፣ በሞት ፍርድ ምትክ ደግሞ ህይወትን መርጠው የአንዲት ምስኪን እናት እንባ በደስታ ያበሰሩ እውነተኛ የዘመናችን ጀግና ናቸው። ታሪኩ የተፈጸመው በሳዑዲ አረቢያ ደቡባዊ ግዛት በምትገኘው ዓሲር በተባለች ግዛት ነው። በዚህ አካባቢ የሚኖሩት ሼኽ ያህያ በንደር የተባለውን ወጣት ልጃቸው በክብር በደስታና በብዙ ተስፋ አሳድገውት ነበር። በንደር ለአባቱ የአይን ማረፊያ የነገ ተስፋቸው ነበር። ነገር ግን በአንድ መጥፎ ቀን በወጣቶች መካከል በድንገት በተቀሰቀሰው የከረረ የቃላት ክርክርና ግጭት ምክንያት እጅግ በጣም አስደንጋጭ የሆነ ነገር ተፈጠረ። ያሲር የተባለው ወጣት የሼኽ ያህያን ልጅ የበንደርን ህይወት ቀጠፈ። የአንድ አባት ዓለምም በአንዲት ጀንበር ፈረሰች። ልጃቸው በንደር በደም መሬት ላይ ወደቀ። የሼኽ ያህያ ቤት በለቅሶና በከባድ ሐዘን ተሞላ። ወጣቱ ገዳይ ያሲር በቁጥጥር ስር ውሎ ወደ ወህኒ ቤት ተወረወረ። ጉዳዩም በፍርድ ቤት ሲታይ ለዓመታት በከፍተኛ ጭንቀት በእስር ቤት ላይ ቆየ። በእነዚህ ዓመታት ውስጥ የሼኽ ያህያ ልብ በሐዘን ሲደማ፣ የወጣቱ ገዳይ የያሲር ወላጅ እናት ደግሞ በጭንቀት ውስጥ ሆነው ያላለቀሱበት አንድም ቀን አልነበረም። በመጨረሻም የሳዑዲ ፍርድ ቤት ገዳዩ ያሲር በሞት ቅጣት እንዲቀጣ የማይቀለበስ ውሳኔ አስተላለፈ። ለሼኽ ያህያ ቤተሰቦች እባካችሁ ይቅር በሉ በሚሉ የሀገሪቷ ታላላቅ ታዋቂ ሽማግሌዎች አማካኝነት በሚሊዮኖች የሚቆጠር ገንዘብ የደም ካሳ ቀረበላቸው። ሼኹ ግን የገንዘብ ካሳውን በፍጹም ሊቀበሉት አልቻሉም። እኔ የልጄን ደም በገንዘብ አልለውጥም፣ የልጄ ነፍስም አልሸጥም በማለት በሚሊዮኖች የሚቆጠሩ ለካሳ የቀረበላቸውን ገንዘብ ውድቅ አደረጉ። ይህን ተከትሎ የፍርድ መፈጸሚያ ጊዜ ተቆረጠ። ህይወቱ ሊቀጭ ወጣቱ ያሲር የመጨረሻው እስትንፋስ ሊተነፍስ 15 ሰዓታት ብቻ ቀሩ። ሰዓቱ በፈጠነ ቁጥር በአንዲት ምስኪን እናት ቤት ውስጥ የአንዲት እናት ልብ በሐዘን ሊቆም ደርሶ ነበር። ያሲር ለሷ ብቸኛ ልጇ፣ የቤቷ ምሰሶና ታማሚ አካሏን የሚንከባከብላት ብቸኛ ደጋፊዋ ነበር። እናት በልጇ የመጨረሻ ዋዜማ በእንባ ትታጠብ ነበር። ለልጇ መዳን ተስፋ ቆርጣ የመጨረሻውን የሞት ወሬ እየጠበቀች ነው። ጊዜው ፈጽሞ አልቋል። ያሲር ሊሞት ሰዓታት ብቻ ሲቀሩት ፍርድ ቤቱም ሆነ የገዳዩ ቤተሰቦች ጨርሶ ያልጠበቁት
ታላቅ ተአምር ተፈጠረ። እኚህ ከጀርባ በምስሉ ላይ የምትመለከቷቸው የሟች ወላጅ አባት በሐዘን የዛለውን አካላቸው አበርትተው በትራቸውን እየተመረኮዙ ወደ ገዳይ ወጣት እናት ደጃፍ በአካል አመሩ። ልጇን ልታጣ ሰዓታት እየቆጠረች ያለችውን የገዳዩን እናት አገኟት። ሼኽ ያህያ ወደ እናቲቱ ተጠግተው እጃቸውን ዘርግተው በሰበሰበ ድምጻቸው እንዲህ አሉ። እኔ ያሲርን ለአላህ ብዬ ያለምንም የገንዘብ ካሳ ሙሉ ለሙሉ ይቅር ብየዋለሁ አሉ። أنا جايس اليوم ما في عني ياسر وجه الله بيض الله وجهك وجه سلمان بن عبد العزيز وجه محمد بن سلمان ይህንን ታላቅ የምስራች የሰሙ በቦታው ላይ የነበሩ ሰዎች በሙሉ በከፍተኛ ድምጽ ማልቀስ ጀመሩ። የታማሚዋ እናት እግሮች አልታዘዛሉ። ከደስታዋ ብዛት የተነሳ ከዓይኗ የሚጎርፈው እንባ መላ አካሏን አጠበው። የልጇን ሕይወት ያዳነውን ከሞት መንጋጋ የመለሰውን የሟችን አባት እግር ለመሳም ስትሞክር ሼኽ ያህያ ግን ከለከሏት። እንዲያውም ራሳቸው ጎንበስ ብለው የገዳዩን እናት ራስ ሳሟት፣ በታላቅ ክብርም አጽናኗት። ሼኽ ያህያ አልበስሪ በቦታው ላይ ለነበሩ ሰዎች በሙሉ እንዲህ አሉ። የልጄ ደም ዋጋ የለውም። እኔ ምንዳዬን የምፈልገው ከአላህ ዘንድ ነው። እኔ በሕይወት እያለው በዚች እናት ላይ ምንም አይነት ውርደትና ችግር እንዲደርስባት አልፈቅድም አሉ። ይህ ነው እንግዲህ የእውነተኛ የይቅርታ ትርጉም። አባት ልጃቸው በእንደር በሞት ቢያጡም ሌላኛዋ የልጇን ሞት ለመስማት ሰዓታት ስትቆጥር ለነበረችው ምስኪን እናት ግን ልጇን መለሱላት። በጥላቻ በተሞላች በቀል በነገሰባት ዓለም ውስጥ ፍቅርና ምህረት ሁልጊዜም እንደሚያሸንፉ በተግባር አሳዩ። የሰው ልጅ የመጨረሻው ጥግ ይቅርታ ነው። ለመሆኑ እናንተ በጥላቻ ምትክ ይህንን ያህል ትልቅ ምህረት ለማድረግ ልባችሁ ይፈቅዳል? ይህ ታሪክ ልባችሁ ከነካ قبل عن الله ابو من جاء حدا بيجيبه قبل بيض الله وجهك والله يا رجال صل على رسول الله والله يا رجال بيض الله وجهك لكن الطلاق انك كفو ላሳየው ገባሁለት ቤቱ። ማንም አያስገድደኝም። ማን ግዴታም የለብኝም፣ ምንም የለብኝም። ነገር ግን እኔ ራሴ በፈለክበት ቦታ እንገናኝ ስላልኩት ሲጣራ ሄድኩለት። ሲሄድለት እንዳያችሁት የዛለትም ተናግሬዋለሁ። ምንድነው ያለው? ደግሞ የተሳደበውን ስድብ ካለበት ንቀት የተነሳ ካለበት ድድብና የተነሳ ካለበት ይሄ በቃ ዶማ የበታች የሆነ ሰው ሁሉ ጊዜ ራሱን ከፍ የሚያደርገው ከሰዎች ላይ የበላይነቱን የሚያሳየው ጭቃ በሆነ መንገድ ነው። ምክንያቱም ሌላ ምንም መንገድ የለው። የጆከር እውቀት ይሄ ብቻ ነው፣ ምላሱ። የሰው ጭንቅላት አንዳንዴ አሸዋ ነው ትላላችሁ፣ ንፍጥ ነው ትላላችሁ። እሱ ግን ምላሱ ነው። እታች ምላሱ ነው ያለው፣ እላይ ምላሱ ነው ያለው። ወንድ የሚያሰኘው ምንም ነገር የሌለው ሴታ ሴት ነው። የፈለጋችሁትን በሉ፣ የፈለጋችሁትን በሉ፣ እነግራችኋለሁ። እንደተናገርኩትም አድርጌዋለሁ። 24 ሰዓት አልተቀመጠም። ኢማራት ውስጥ 24 ሰዓት አልተቀመጠም። ተናግሬያለሁ ከዚህ በፊትም። እኔ አንተን አላሳስርህም፣ እኔ አንተን አንድ ነገር አላስደርግህም፣ በቁመህ አሳብድሃለሁ፣ አንከራትትሃለሁ ብየዋለሁ። እስቲል ይሄ ጅማሬ ነው፣ ይሄ ጅማሬ ነው። ጆከር ራስህ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ። አንተ የመጀመሪያ ጠላቶችህ ጓደኞች ናቸው። የመጀመሪያ ጠላቶችህ ጓደኞቼ የምትላቸው፣ ንግስቶቼ፣ ንጉሶቼ የምትላቸው፣ ትልልቆቹ ሰዎች ትንንሾቹ የምትላቸው እነሱ ናቸው ጠላቶችህ። ለምን እንደሆነ ልንገርህ። እያንዳንዱን ሴትም ሆነ ወንድ ጓደኛ ያረከው መጀመሪያ ቪክተም አድርገኸው ነው፣ ተጫውተህባቸው ነው። በህይወታቸው ተጫውተህባቸው፣ ሰድበሃቸው፣ ቤተሰቦቻቸውን ሰድበህ ፎቶቸውን ለጥፈህ አዋርደሃቸው
ስንት ነገር አድርገህ ትጨርሳቸውና ሽማግሌ ይገባና ትለመንና ያስለምኑህና ከዛ ጓደኛ ሆነው ጆከር ጀግና፣ ጆከር ምን ጥቅሴ፣ ጆከር አምላኬ፣ ጆከር አምጥጥጥጥጥጥ ይሉልሃል። ምክንያቱም ትንሽ ቢሳሳቱ እኔ አንተን ስሰድብህ አሁን እነዚህ እዚህ ጋር እንዳሉት እንደሚያጎበድዱት ካላጎበድዱልህ የሚጠብቃቸውን ምላስ ያውቁታል። አንተ ጉልበት ምላስ ነው። ከብር ብር የለህ፣ ከመልክ መልክ የለህ፣ ከቁመና ቁመና የለህ፣ ከልክ በላይ የተንጀላገገ ቁመት። ወንድ ልጅ ቁመትን ቢኖረው ደረት ሲኖረው ወጠርጠር ሲል ዘንከት ዘንከት ሲል ነው። እንዳንተ እንዲህ የሚል ወንድ አይደለም። በምንህም ማንንም መያዝ ማትችል ጀስት በዚህ በሚቆላ ምላስህ እንደ ሴት በሴት ልጅ ነው ምላስ የሚያምረው። ስታማም ስትሰድብም ምንም ስትልም ምላስ ያምርብናል። አንተ ከዛ ከተንጀላገገ ቁመት ጋር እንደዚህ የተንጠለጠለ ምላስ በጣም ነው የምታስጠላው ጆከር። በጣም እያንዳንዱ ከአንተ ስር የሚያጨበጭቡትን ሴቶች ሄጄ የበፊት ታሪካችሁን አይቼዋለሁ። ምን ስትላቸው እንደነበር፣ ምን ስታደርጋቸው እንደነበር። ያን አሁን ደግሞ እያደረጉ ያሉትን ይሄንን ማጎብደድ ማሸርጎድ ካላደረጉልህ እንደገና እንደዛ በምላስ እንደምትገርፋቸው የቤተሰቦቻቸውን ፎቶ እየለጠፍክ ምናምን እያደረግ እንደምታሰቃያቸው ስለሚያውቁ በፈሳህበት እነሱ ያሩልሃል። ይሄ ነው ችግሩ እንጂ አንዳቸውም አክብረውህ አዝነውልህ ወይም ወንድ ሆነህ አይደለም ፊት ለፊታቸው። ወንድ የሚያሰኝህ አንድም ያረከው ነገር የለም። አንድም በኢትዮጵያ እያለህ በሳውዲም እያለህ እዚህ ኢመራት ውስጥም ሆነ ኡጋንዳ 10 ስትገባ ስትወጣም ምንም ያረከው ነገር የለም። ምንም ትመጣለህ፣ መርዝ ምላስህን ትዘረጋለህ። አንተ እኔ ሳቅህ እንደው ማንም ሲናገረው በወር ውስጥ አንድ ቀን ስለ ሀገር ብታወራ ነው። ምናልባት በወር ውስጥም አይደለም በ2 በ3 ወር ውስጥ አንድ ቀን ስለ ሀገር ልታወራ ትችላለህ። ያንንም የቀመቀም ክለት ቀምቀም ያረክለት ብሮች ሳቢዎችህ ቀነስ ሲሉ አገር ትላለህ። ከዛ በተረፈ ምንም። እነዚህ አብረው ያሉት ሴቶች በጣም ነው ሊገላገሉህ የሚፈልጉት። በጣም ወንድ ነሽ እስኪ አድርጊው እስኪ የሚሉት አንተን ለመገላገል ብቻ ነው። አንተን ለመገላገል አንተ በ24 ሰዓት ውስጥ ውጣ ተብለህ እንደወጣህ ራሱ ለማንም አልተናገርክም። ለማንም የቅርብ ለምትላቸው ጓደኞች እቺ ሴትዮ እንትን ልታስይዘኝ ትችላለች፣ ሌሽ ጠፍተህብኝ አጥቼህ አንተ ጓደኞችህን እንኳን ከሃዲ ነህ እኮ። ምክንያቱም ታውቃለህ በየትኛውም አጋጣሚ ገደል ሊከቱ እንደሚፈልጉ ታውቃለህ። አንተ ጓደኛዬ ሀብታም ሆነ ብለህ የምትናደድ እኮ ነህ። አንተ እነማንን ከዚህ ሚዲያ ላይ እንደቀነስክ ታውቃለህ። በቅርቡ እንኳን ስንት ሰዎችን እንዳስወገድክ ታውቃለህ። እናግዝ ብለው የመጡ በዘር በምንም ሳይሉ እንዲሁ የተጎዱ ሴቶች አሉ። እናግዝ ብለው የመጡትን ስንት ልጆች ከዚህ ሚዲያ ላይ እንዳስሮጥካቸው ታውቃለህ። አንተ ተናግረህ አይደለም ያስሮጥካቸው። እነዚህ ሰብስበህ የሰበሰብካቸው መሀይሞችም ደግሞ በቀደም ለታ በሳቅ ነው የሞትኩት። ቤትሽ ውስጥ ያሉትን ሰራተኞች ሞባይል አስይዘሽ አልክ። አንተ ነህ እኮ ሄደህ ቤቷ የምትቀመጥ ቤቷ እየገባህ የምትጠጣ። እሷ 7 ሞባይል በራሷ የከፈተችውን ምንድነው ስሙ ቲክቶክ ትከፍታለች። ያንተን ፎቶ ታደርጋለች። አንተ እዚህ ጋር ቲክቶክ ተዘጋብኝ ትልና ትመጣና እያዳበርክ ቲክቶክ ትሰጣቸዋለህ። ፎሎ አስደርገ ትሰጣቸዋለህ። ያንን ይዘው ቁጭ ብለው ስለአንተ ፉከራ፣ ሽለላ፣ ውልል አይ ጎዶሎነት አናሳነትህን በዚህ ወቅ በጣም የበታችነት የሚሰማ ወንድ መሆንህን በዚህ ወቅ። 7 ሞባይል አንድ ሰው 7 አካውንት ከፍቶ ቁጭ ይላል። እያንዳንዱ 4-5 አካውንት ከፍቶ ቁጭ ይላል። አንተን ለማሞገስ እማትሞገስ ሰው እንደሆንክ ስለምታውቅ እኮ ነው። እነግርሃለሁ፣ እያንዳንዱ ታሪኮችን እነግርሃለሁ። እኔ የወጣሁት ሽብሩ ከመፈጠሩ በቲክቶክ ላይ
ደም ስታስለቅሳቸው፣ ራሴን ላጥፋ ስታሰኛቸው፣ በገንዘብ በምን ሲለምኑ ሲያስለምኑ ስንት ሰው ነው እኔ ጋ የላከው? አንተ ከራሳቸው የመጡ አስመስለው ስንት ጓደኞች ናቸው እኔ ጋ የመጡት? ከሳውዲ ቢባል ከጀርመን ከአሜሪካ ከከሌ እየተባለ የመጣ ስንት ህዝብ ነው ያለው? እንደነሱ መስዬ ነው? ትልቅ ሰው አከብራለሁ። አክብሮኝ የመጣን ሰው በስነ ስርዓት አናግሬ ነው የምመልሰው። ነገር ግን እኔ እናንተ መሀል ያለውን ነገር አይቀይርም፣ ሊቀይርም አይችልም። ሽማግሌ ሲሰበሰብ ሙኒት ትተወኛለች? ኔቨር ኤቨር፣ መቼም አልተውህም። እኔ በልጆቼም እየልሃለሁ አይደለ? ጥላህ ነኝ። አንተን አላሳስርህም። እኔ አንተ አሁን ፕላንህ ወደ ኳታር ነው። ንግስቷም ትቀበልሃለች። ሺቴ ያለበሰችህ ንግስት ያቀዠበችህ እዛ ትቀበልሃለች። እኔ ባልሄድልህ እሷ አለችልህ። ሲጀመር ግን ፕሮሰስ እዛም ቢሆን አልቋል። እሺ እየጠበቅንህ ነው። ሂድ ኳታር፣ ሂድ ኩዌት። ፕላኖችን ጆከር አንተ ያልከው እኔ ቤትሽ ውስጥ ነኝ፣ መኝታ ቤትሽ አልጋሽ ላይ ነኝ፣ እንዲህ ነኝ አለ። እኔ ጭንቅላትህ ውስጥ ነኝ ያለሁት፣ እዚች ምላስህ ላይ ነኝ ያለሁት። እኔ ሙኒት ማንም አይመክረኝም፣ ማንም አይመራኝም፣ ማንም አያዘኝም። አንተንና 1000 አንተ አይነቶችን የሚያገላብጥ የምን እንዳንተ አይነት አንሻል ሚሊዮን የሚያገላብጥ ጭንቅላት ያለኝ ሰው ነኝ። መቼ መንቀሳቀስ እንዳለብኝ፣ መቼ መቀመጥ እንዳለብኝ፣ መቼ መራመድ እንዳለብኝ የማቅ ሴት ነኝ። ላጓደኞቼ ወላ ቤተሰቦቼ ወላ ማንም እኔን የሚገፋኝም እንዲያግዘኝም አንተ እንደምታስበው የአንተ ገረዶች እዛ ውስጥ እየገቡ እየመጡ ሴት የላከው ሞት አይፈራም ነው። ቀሚስ ለብሰው ይገባሉ፣ ወሬ ሰጥተው ወሬ ለቅመው ይወጣሉ፣ ያቀብሉሃል። እንደነሱ አይደለሁኝም እኔ፣ እንደነሱ አይደለሁም። ማወቅ የሚገባኝን አስገድጄ የማቅ ሰው ነኝ እኔ። ይገባሃል? ማሳወቅ የሚገባኝን ደግሞ በግልጽ እንዲመጥቼ የምናገር ሰው ነኝ። አልሽለጠለጥ ወይም ቀሚሴን አልጠቀምም እኔ። መሲ፣ ሳሪ፣ እከሊት መሲን አናት ላይ ያስቀምጣት። መሲን አስጨንቃችኋት። ማንም ያስጨንቃት? ህፃን ልጅ ነች፣ አራስ ነች። ተሸክመሃት ዙር መሲን። ሳሪ ወንድሜ መከታዬ ከለላይ የምትልህ የምታከብረህን ሴት ዘረጠጥካት። እኔ ላይ እንዲህ ሙሉ በሙሉ ጠንቁለህ መድረስ ስለማትችል ነካካሃት። እሷንም ብትሆን አትችላትም። አርፈህ ብትቀመጥ ይሻልህ ነበር። አሁን አልፏል፣ ነበርም አልፏል። እኔ ህፃን ልጅ አይደለሁም። ማንም የሚመክረኝ ሴት አይደለሁም እኔ። ሲሆን መካሪ ነኝ። ይህንን አንተም ጠንቅቀህ ታውቀዋለህ። ማን ስር ሰዶ እንደሚነቅልህ ስለምታውቅ ነው አንተ እኔ ላይ እንዲተሰክተህ የቆምከው። በቃ ሁካታ ፈጥረህ ምናምን እኔን አስፈራርተህ ጸጥ ምልል መስሎ ኔቨር፣ በፍጹም። አንተም ግብረ አበሮችም ስትንጫጩ ውላችሁ ብታድሩ፣ ብትገለብጡኝ፣ ብትዘቀዝቁኝ፣ ብትበለቅጡኝ፣ ምን ብትሉኝ፣ ምንም ብታደርጉኝ ከዓላማዬ እንዲች አትመልሱኝም። ጆከር እኔ አንተን አልፋታህም። 24 ሰዓት ሳይሞላ ወጥቼሃለሁ ከሀገር። ላንከራትት ስለምፈልግ፣ መንከራተት ስለሚያስፈልግ፣ በልጆች ሬሳ፣ በስፔሻል ኒዶች የቀለድክ፣ በእናቶች የቀለድክ፣ በሴቶች ያላገጥክ፣ እኔ ሴቱ አጫወትብሃለሁ። ይኸውልህ አይዲ ነምበርህ እያለኝ ጸጥ ያልኩህ እንዲታሾርህ ስለምፈልግ ነው። አመጣጡንም አመላለሱንም ስለማውቀው። ይኸውልህ ጓደኞችህ ምን ያህል እንደሚንቁህ ልንገርህ። አሁን እኔ የሰራሁትን ያወጣሁትን ቲክቶክ አይዲህን እንደዛ ሰርተው ሰጡህ። ሲያጃጅሉህ እኮ ነው ሲያጃጅሉህ። አሁንም ጋለሞታዎችህንም አፋቸውን አዘግተህ አንተም ተከብረህ እዛው